ሰላም ክብሯን የተላቁ የመድፈኞች ደጋፊዎች እንደምን አላችሁልን? በያላችሁበት የዓለም ክፍል ሁሉ ሰላማችሁ እንደወትሮ ሁሉ ብዝት ይበል ብሎ አርሰናል ኢንፎ ይመኛል። ዛሬ ማለዳ የተገናኘ ነው ደግሞ በፕሪማች ሪቪው ነው። አርሰናል ከ16 ቀናት በኋላ እንመለከተዋለን። በለንደን ደርቢ ከፉላም ጋር ጨዋታውን ያደርጋል። በጨዋታው ዙሪያ ፕሪማች አናላይሲስ ልንሰራ ነው የተገናኘ ነው። በጣም ብዙ ነገሮች እናነሳለን። ስለ አርሰናልና ፉላም ያለፉት ጨዋታዎች ሪከርድ እናነሳለን። በቅርብ ዓመታት ስላላቸው ቁጥር እናነሳለን። በእንግሊዝ እግር ኳስ ታሪክ ውስጥ አርሰናል የመጀመሪያውን ቁጥር ያስመዘግባል። ይህን ጨዋታ የሚያሸንፍ ከሆነ ምን አይነት ሪከርድ ነው? እሱንም ነግራችኋለሁ። የጨዋታ አቀራረባቸው ምን ይመስላል? ፕሪዲክት ላይን አፑንም አስቃኛችኋለሁ። ብቻ አብራችሁን ቆዩ። ጨዋታውን በደንብ እንዳሳሳለን። በቆይታችሁ ወቅት እንደወትሮ ሁሉ ከእናንተ የምፈልገው ነገር ሰብስክራይብ እንድታደርጉ ነው። ሰብስክራይብ ያደርጋችሁ ወዳጆቻችን ደግሞ ላይክ አድርጋችሁ ቪዲዮን ጀምሮ ይህን ስለምታደርጉልን ከልብ ነው የምናመሰግነው። የመድፈኞቹ ቤተሰቦች ከመግቢያ ሙዚቃ በኋላ ዳግም መለሳለሁ። መድፈኞቹ ከ16 ቀናት በኋላ ነው እንግዲህ ወደ ፕሪሚየር ሊግ መርሃ ግብር የሚመለሱት። ለመጨረሻ ጊዜም የፕሪሚየር ሊግ መርሃ ግብር ከ16 ቀናት በፊት ሲያከናውኑ በለንደን ደርቢ ከቼልሲ ጋር ነበር የተጫወት ነው። ቼልሲን 1-0 በኤሚሬትስ ካሸነፍ ነው በኋላ ይሄኛው የማርኮ ሲልቫ ቡድን ፉላም ሌላኛው የለንደን ደርቢ ነው የሚሆነው ማለት ነው። በውድድር ዓመቱ መጨረሻ አካባቢ ነው እንግዲህ የምንገኘው። ከዚህ በኋላ ምንም አይነት ኢንተርናሽናል ብሬክ አይኖርም። በውድድር ዓመቱ መጨረሻ ላይ ምንም ተፈጠረ ግን ደግሞ የነጥብ ልዩነቱን ከሊቨርፑል ጋር ያለውን ወደ 9 ለማጥበብ በጣም አስፈላጊ ከሆኑ መርሃ ግብሮች አንዱ ነው። ምክንያቱም ከሊቨርፑል የ24 ሰዓት ጨዋታ የ24 ሰዓት ቀደም ብለን ነው የምንጫወተው። ሊቨርፑል በመርሳይድ ደርቢ ከሮብ ምሽት ከኤቨርተን ጋር ጨዋታውን ከማከናወኑ 24 ሰዓት ቀደም ብሎ ይሄኛው ጨዋታ ስለሚከናወን ማለት ነው። እርግጥ የሊጉ መርሃ ግብር 9 ጨዋታዎች ብቻ ነው የሚቀሩት። ስለዚህ ዝም ብለን ስናስበው የዋንጫው ፉክክር ሙሉ በሙሉ ያከተመለት ነው ይመስለው። ግን ደግሞ ጠንካራ ቡድን ሆኖ በሊጉ ውስጥ መጨረስ አስፈላጊው ነገር ነው፣ በቶፕ 2 ውስጥ ለመጨረስ ማለት ነው። ደግሞም የሻምፒዮንስ ሊግ መርሃ ግብር አለብን አይደል? ስለዚህ ሚኬል አርቴታ ከዚህኛው ጨዋታ በፊት አስቀድሞ እንደተናገረው ሙመንተም ጄኔሬት ለማድረግ ወይም በጥሩ ሙመንት ወደ ማድሪድ ጨዋታ ለመሄድ አስፈላጊ ከሚሆኑ መርሃ ግብሮች ውስጥ እንደ አንዱ ነው የሚሆነው። በጣም ያበሳጨው ነገር በዚህ ውድድር ዓመት ባለፉት 2 ሲዝኖች ከያዝ ነው ወይም ደግሞ በዚህ በ29ኛ ሳምንት መርሃ ግብር ከያዝናቸው ነጥቦች ያነሰ ነጥብ መያዛችን ነው። ለምሳሌ ያህል 2022-23 ዓመት ላይ የውድድር ዓመት ላይ 72 ነጥብ በዚህ ሰዓት አስመዝግበን ነበረ። 2023-24 የባለፈው የውድድር ዓመት 65 ነጥብ ነበረን በዚህ ሰዓት ላይ። ዘንድሮ ግን 29ኛ ሳምንት ተጠናቆ ወደ 30ኛ ሳምንት ስንሄድ 58 ነጥብ ብቻ ነው ያዝነው ማለት ነው። እና ከባለፉት 2 የውድድር ዓመቶች እና ለዋንጫ ከተፎካከርንበት ይሄኛው በማጥቃት ውስጥ በጣም ደካማ ነው ማለት እንችላለን። ዘንድሮ በጣም ጥሩ ነገሩ ምንድነው ምንል ከሆነ የተከላካይ መስመራችን በጣም አስደናቂ መሆኑ ነው እንደ ሁሌው ማለት ነው። ምክንያቱም በሊግ ውስጥ ትንሽ ጎል የተቆጠረበት ቡድን ነው። 24 ጎል ብቻ ነው የተቆጠረብን። ይሄ ደግሞ በጣም ጠንካራ የተከላካይ መስመር እንዳለን የሚያሳይ ይመስላል። ግን ጎል ብቻ አይደለም፣ ኤክስጂያችን በጣም ዝቅ ያለ ነው። 25.0 ብቻ ነው ኤክስፔክትድ ጎልስ ወይም ሊቆጠርብን የሚገባ የሚባለው ጎል 25.0 ብቻ ነው። በክሊንሺት ከሊቨርፑልና ኖቲንግሃም ፎረስት በመቀጠል ሶስተኛ ነው የምንገኘው። ሊቨርፑልና ኖቲንግሃም ፎረስት 12 ክሊንሺቶችን አስመዝግበዋል። አርሰናል ደግሞ 11 ክሊንሺቶች በዚህ ውድድር ዓመት አስመዝግበዋል ማለት ነው። ከ29 ጨዋታ በኋላ ወይም ደግሞ 29ኛ ሳምንት ስንደርስ በ11 መርሃ ግብሮች ተቃራኒ ቡድኖች ከ0.5 ኤክስጂ በታች ነው ያስመዘገቡብን። ያ ማለት በአንድ ጨዋታ ተቃራኒ ቡድን አንድ በታች የማስመዝገብ ሬት ነው አስቆጥሮ የሚወጣ ማለት ነው። ያን ያህል ደካማ እንዲሆኑ ማስቻል ችለናል። ከ29 ጨዋታ በ11 ማለት ነው። ከዚህ ደግሞ አንዱ ፉላም ነው። በዲሴምበር ወር 1-1 ባለቀው መርሃ ግብር ፉላም አንድ ጎል አስቆጠር እንጂ በኤክስጂ ማስቆጠር የነበረበት በአጋጣሚ ነው እንግዲህ ጎል ማስቆጠር የቻሉ። ሚኬል አርቴታ ስለዛ አጋጣሚ ጠይቀውት ከዚህኛው ጨዋታ አስቀድሞ በጣም ክሊኒካል ስለሆነ ነው እንጂ በጣም ዶሚናንት ነበርን በዛ ጨዋታ ላይ ብሏል ከፉላም ጋርና 0.16 ኤክስጂ ብቻ ነው የነበራቸው። አንዱን ዴሲማል እንኳን ብናጠፈው 0.1 ብቻ ነው ኤክስጂ እኛ ላይ ያስመዘገቡት ማለት። ከዚህ ኤክስጂ ላይ ጎል ያስቆጠሩ እንጂ የተከላካይ መስመራችን በንጹህ የጨዋታ እንቅስቃሴ ውስጥ ሊቆጠርበት የሚገባው የጎል እድል አንድ በታች እንደሆነ ማሳየት እንችላለን። ግን ደግሞ በተቃራኒው ማጥቃቱ በጣም ደካማና ዝቅተኛ ነው። በጨዋታ ውስጥ 23.6 ሹት ፐር ጌም ነው የምናስመዘግበው። ይሄ ደግሞ በየጨዋታው የምንሞክረው የሹት መጠን 23.6 ነው። ይሄ ደግሞ በሊጉ ውስጥ ካሉ በጣም ደካማ የፊት መስመር ካላቸው ቡድኖች እንደ አንዱ ነው። ሌላውን ትተን ከፉልሃም ጋር ብናነጻጽረው ፉልሃም
አራተኛው የሊጉ ጠንካራ ወይም የፊት መስመር ነው። 24.7 ሹት ፐር ጌም ያስመዘግባል። በየጨዋታው ወደ 25 ሹቶችን ወደ ተቃራኒ ቡድን ላይ ይሞክራል ማለት ነውና ከፉላም እንኳን ያነሰ የፊት መስመር ጥራት ወይም ደግሞ የሹት ኮንቨርሽን ሬት እንዳለን የሚያሳይ ይመስለኛል። ለንደን ደርቢ ነው እንግዲህ ጨዋታው። በለንደን ደርቢ ደግሞ ንጉሱ አርሰናል ነው። በብዙ አመታት እንደተመለከትን ያለፉት 3 አመታት በለንደን ደርቢ አርሰናል ማሸነፍ አዳጋች እንደሆነ ተመልክተናል። ቼልሲ ባለፉት 4 አመታት እንዳላሸነፈን ሁሉ ሌሎችን ቡድኖች በለንደን ደርቢ ሊያሸንፉን ይቸግራቸዋል። በአንጻርነት ፉላም ለንደን ደርቢ ላይ ነጥብ ሲወስድብን ተመልክተን እናውቃለን። ግን ደግሞ በዚህ ውድድር ዓመት በ2024/25 ሲዝን ማለት ነው በለንደን ደርቢ መርሃ ግብሮች ብዙ ነጥብ መሰብሰብ የቻለው አርሰናል ነው። 20 ነጥብ መውሰድ ችሏል። ከፉላም፣ ቼልሲ፣ ቶተንሃም ስፐር እንደዚህ አይነት ቡድኖች የክሪስታል ፓላስ የመሳሰሉ ብሬንፎርድ ከመሳሰሉ የለንደን ቡድኖች ጋር የተሻለ ሬቲንግ እንዳለን የሚያሳይ ይመስልናል። ፉላም ግን በዚህ ውድድር ዓመት ጠንካራ የለንደን ደርቢ ቡድን ነው እንደ አርሰናል ሁሉ ማለት ነው። ምክንያቱም 4 የለንደን ደርቢ ጨዋታዎችን አሸንፏል። ከዚህ ቀደም በዚህ ሰዓት 4 የለንደን ደርቢ አሸንፈዋል። ለምሳሌ ባለፈው የውድድር ዓመት በውድድሩ አጠቃላይ 3 የለንደን ደርቢ ብቻ ጨዋታዎችን ማሸነፍ ይቻላል። አሁን የሲዝኑ እንኳን ሳይጠናቀቅ 4 የለንደን ደርቢ ጨዋታዎችን ማሸነፍ ችሏል ማለት ነውና በለንደን ደርቢ አርሰናልም ጠንካራ ነው ብንልም ፉላም በጣም ጥሩ ቁጥር ነው ያለው። ክሪስታል ፓላስ ላይ በኤፍኤ ካፕ የሩብ ፍጻሜ ጨዋታ 3-0 በሜዳቸው ክራቨን ኮቴጅ ተሸንፈው ነው እንግዲህ የሚመጡት። ስለዚህ በጣም ተናካሽ አንበሳ የመሆን እድል አላቸው ወይም ደግሞ ብስጭት ውስጥ ሊሆኑ ይችላሉ ከዛ መርሃ ግብር ወጥተው የሚያረጉት ስለሆነ ማለት ነው። ምክንያቱም በዚህ ውድድር ዓመት በጣም ጥሩ ናቸው። ካለፉት 8 መርሃ ግብሮች በሊግ ውስጥ 5ቱን ማሸነፍ ችሏል። እንደ ፉላም ያለ አቬሬጅ ቡድን ከ8 ጨዋታ 5 ጨዋታ ማሸነፍ በጣም ትልቅ ሪከርድ ነው። 13 ጎል ከተቀያሪ ተጫዋቾች ማስቆጠር ችሏል። በዚህ ውድድር ዓመት በሊጉ ውስጥ እንደነሱ ከተቀያሪ ተጫዋች ተነስቶ ብዙ ጎል ያስቆጠረበት ቡድን በፍጹም የለም። የውድድር ዓመቱ ገና ሳይጠናቀቅ ከ13 ጎሎችን ከተቀያሪዎች ማንሳት ችሏል። በፕሪሚየር ሊግ ውስጥ በታሪክ ውስጥ ከፍተኛው የተቀያሪ ቁጥር የጎል ሬሽን ልንገራችሁ። ለምሳሌ ኒውካስል ባለፈው የውድድር ዓመት ከተቀያሪዎች 14 ጎል ማግኘት ችሏል። ከዚህ ውጭ ግን አርሰናል በ2009-10 መርሃ ግብር 15 ጎል ማግኘት ችሎ ነበር። ማንቸስተር ሲቲ 2011-12 ሲዝን ላይ 15 ጎል ማግኘት ችሎ ነበር። ሊቨርፑል 2015-16 ሲዝን ላይ 15 ጎል ማግኘት ችሎ ነበር። ከዚህ ውጭ ጠንካራው ሪከርዳውን የፉላም ነው የሚሆነው 13 ጎል ማለት ነው። ገና የውድድር ዓመቱ 9 ጨዋታዎች ይቀሩታልና ይህን ሪከርድ የመስበር እድላቸው በጣም ሰፊ ነው የሚሆነው። በእርስ በርስ ግንኙነቶች በፉላምና በአርሰናል የእርስ በርስ ግንኙነት ውስጥ ጠንካራው ቡድን አርሰናል ነው። ግን ጠንካራ ብቻ አይደለም። የዛሬው መርሃ ግብር ማሸነፍ የሚችል ከሆነ አድማጮቻችን አታምኑም። በእንግሊዝ ፕሪሚየር ሊግ ታሪክ ነው የምላችሁ። በእንግሊዝ ፕሪሚየር ሊግ የምስረታ ታሪክ ውስጥ አንድ ቡድን በሜዳው ያለመሸነፍ ብዙ ርቀት የተጓዘበት ጨዋታ ያደርገዋል ከተቃራኒው አንጻር ማለት ነው። ምክንያቱም ፉላም ከአርሰናል ጋር በ31 መርሃ ግብሮች በኤሚሬትስ ማሸነፍ አልቻለም። 31 መርሃ ግብሮች ማለት ነው። ይሄኛውን ጨዋታ አርሰናል ማሸነፍ ከሆነ 32 መርሃ ግብር ይሆናል ማለት ነው። አንድ ቡድን በአንድ ቡድን በሜዳው ላይ ከፍተኛው ብልጫ በታሪክ ውስጥ ሆኖ ይመዘገባል ማለት ነው። ከዚህ ውስጥ ከ31 መርሃ ግብሮች ውስጥ 24ቱን አርሰናል አሸንፈው 7 ነው አቻ ወጡ ማለት ነው። እና አርሰናል በዚህ ጨዋታ ውስጥ የሚያደርገው በታሪክ ውስጥ ብቸኛው ቡድን ለመሆን ነው። አንድን ቡድን በጣም ዶሚናንት በማድረግ ውስጥ ማለት ነው። ፉላም የመጨረሻው 3 መርሃ ግብሮች በአርሰናል አልተሸነፈም። ሌላኛው በጣም ጠንካራው ነገር ይሄና የሚያሰጋው ነገር ይመስለኛል። ባለፈው ውድድር ዓመትም በዚህ ውድድር ዓመትም ፉላም ነጥብ እንደወሰደብን ይታወቃል። ካለፉት 3 መርሃ ግብሮች ውስጥ 1 ፉላም አሸንፏል፣ በ2 አቻ ወጥናል ማለት ነው። ስለዚህ የመጨረሻ 3 ግንኙነቶችን ማሸነፍ አልቻልንም። 4 ተከታታይ ጨዋታዎች በአርሰናል ሳይሸነፍ የቆየው ግን ከዚህ ቀደም ከግንቦት 2011 እስከ ኖቬምበር 2012 የሄደበት አጋጣሚ ነበር። ከዛ ውጭ በ4 አጋጣሚ ፉላም ሳይሸነፍ ከአርሰናል ጋር የተጓዘበት አጋጣሚ የለም ማለት እንችላለን። የመጨረሻ ግንኙነቶች እንደምናስታውሰው ዲሴምበር ላይ ነው የነበረ 1-1 የተጠናቀቀውና ራውል ጂሜኔዝ ቀድሞ ጎል አስቆጥሮ የአርሰናልን ጨዋታ በጣም ያከበረው። ከዛ በኋላ ዊሊያም ሳሊባ ከኮርና ጎል ቢያስቆጥርም ጨዋታውን ለማሸነፍ በጣም የተቸገረበት በመጨረሻ ደቂቃዎች አካባቢ ሳካ ጎል አስቆጥሮ በቫር የተሻረበትን አጋጣሚ እናስታውሳለን። ከዛ በኋላ
ይሄኛው መርሃ ግብር የሚጠበቀው ይሆናል ማለት ነው። ፕሪዲክት ላይን አፑ በአርሰናል በኩል በጣም የሚጠበቅ ነው። ምክንያቱም ኢንተረስቲንግ የሆነ ነገር አለ፣ የቡካዮ ሳካ ወደ ሜዳ መመለስ ማለት ነው። አርሰናል ከዚህኛው ጨዋታ አስቀድሞ ምሽት ላይ ትናንትና የቡካዮ ሳካ መመለስ ሚኬል አርቴታ ካሳወቀ በኋላ የቡድኑ ፎቶዎች ሲወጡ የልምድ ፎቶዎች ሲወጡ ቡካዮ ሳካ በልምድ ሜዳ ውስጥ ታይቷል። የእርስ በርስ ጨዋታዎችን ሲያከናውኑ ደግሞ ይሄ ቱዴይ ዊኒንግ ቲም ይሉት አለ እርስ በርስ ሲጫወቱ የሚያሸንፈው ማለት ነውና የአርሰናል ድረገጽ ሁሌም ይፖስቷልና ሳካ የነበረበት ቡድን ነበረ ማሸነፍ የቻለው። ሚኬል አርቴታ ከጨዋታው አስቀድሞ ሳካ ዝግጁ እንደሆነና በቋሚ አሰላለፍ የመግባት እድል እንዳለው ሲናገር ነበርና እኔ በተለይ በቋሚ አሰላለፍ የመግባት እድል አለው ብዬ አስባለሁ። ሪያ በግብ ጠባቂነት ቦታ ይኖራል። ቲምበር ከህመም ስለሚመለስ ቢን ዋይት በቋሚ አሰላለፍ የመገኘት እድል አለው ብዬ አስባለሁ። ዊሊያም ሳሊባ፣ ገብርኤል ማጋለሽ እንዲሁም ደግሞ ሪካርዶ ካላፊዮሪ የለም። ስለዚህ በእርግጠኝነት ሁነን ሉዊስ ኬሊ በግራ መስመር ተከላካይነት ቦታ ላይ ይኖራል። ቶማስ ፓርቲ ተከላካይ አማካኝ፣ ኦዲጋርድና ራይስ ከሱ በቀኝና በግራ በኩል ይኖራሉ። ሳካ፣ ሊያንድሮ ትሮሳርድና ማርቲኔሊ 2022-23 ገብርኤል ኢየሱስ ከተጎዳ በኋላ የነበረው ጥምረት ነገ የመመለከት እድላችን ሰፊ ይመስለኛል። ኤተን ዋዳሪና ሚካኤል ሜሪኖ ወደ ተጠባባቂነት የሚወርዱ ይመስለኛል። ጨዋታው ሲደርስ ደግሞ ሌላው የምንመለከት ይሆናል። ኦፕታ የጨዋታውን የማሸነፍ እድል ለአርሰናል በርቀት ሰጥቷል። 64.1% አርሰናል ይህን ጨዋታ ማሸነፍ ይችላል ሲል፣ ፉልሃም ደግሞ 15.2% ሰጥቶታል። ጨዋታው ባቻ ውጤት የመጠናቀቅ እድሉ 20.7 ነው። በጣም ዊል ኦርጋናይዝ የሆነ ዊል ኮች የሆነው ፉልሃም በመከላከሉ ውስጥ በጣም አስደናቂ ፉልሃም ከአርሰናል ጋር በጣም ከባድ ፈተና ከባድ ጨዋታ ይሆናል ተብሎ ይገምታል። ግን ደግሞ የሊጉ የመጨረሻ ፌዝ ውስጥ በጥሩ ሁኔታ ወደ ማድሪድ ጨዋታ ለመሄድ አስፈላጊ የሆነው መርሃ ግብር አርሰናል ላይ ያሸንፋል ብለን እንገምታለን። የእናንተ ጨዋታ ግምት ደግሞ አስቀምጡልን። ጨዋታውን ማን ያሸንፋል፣ ስንት ለስንት ግምቶቻችሁን አስቀምጡልን። አብራችሁን ስለቆያችሁ እናም ስለተከታተላችሁን ከልብ እናመሰግናለን። የነበራችሁት አርሰናል ኢንፎ ላይ ነው። ክብራንና ክብራን